ሰላም ሰላም ጉድና የተከበራችሁ የሀገሬ ልጆች የከቤ ዩቱብ ቻናል ተከታታዮች የምወዳችሁ የምትወዱኝ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። የሚወዱ ከተፋፈና ይህን ሰሞን ቪዲዮ ሰርቼ አላቅም። በጣም ይቅርታ ጠይቃለሁ። ስለምታበረታቱኝ ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልኝ ሁላችሁንም ከልብ አመሰግናለሁ። አዲስ የሆናችሁ ሰብስክራይብ አድርጉ። ነባር ደግሞ ከሆናችሁ ቤተሰብ ከሆን ላይክ፣ ሼር፣ ሰብስክራይብ ኮመንት አድርጉልኝ፣ አበረታቱኝ። ይሄን አስተካኪ ብትሉኝ እኔ ውድ እህታችሁ ምክር እቀበላለሁ። የኔ ውዶች በያላችሁበት ፈጣሪ ከእናንተ ጋር ይሁን። ዛሬ ከነ መዳም ኩሽና ከነ ቅመሞች ቢሮ ትንሽዬ ጨዋታ ይዘንላችሁ መጥተናል። እኔም ውድ እህታችሁ ነኝ። አብረን እንቆይ። ዛሬ ይዤላችሁ የመጣሁት ስለ ዳኒና ስለ ጽጌ ነው እና ትንሽ እንጨዋወትበት እስኪ። እነሱም ያላንዳች አይደለም መችስ እንደዚህ ሲጫወቱ የሚውሉት፣ እኛ ምን ሞክረው እና በነገራችን ላይ ቀልዱስ ቀልድ ነው። ቁም ነገር ስናወራ ስለ ዳኒና ስለ ጽጌ ነው ይዤላችሁ የመጣሁኝ። እና ዳኒና ጽጌ ባለፈው ዳኒ ከድሮም እንዴ ትንሽ ሆነው ነው አብረው ሲጫወቱ ፕራንክ ሲደራረጉ ምናምን ማቃቸውና አደጉ እንዲሁ እያየናቸውና እና ጽጌሻ ዳኒን ወዷለው ስትለው ቆየችና አቶ ዳኒ የቀለበት ይዞ ተንበርክኮ ታገቢኛለሽ ወይ አላት። ጽጌ ማለት ነው። ከዛ ጽጌ ደግሞ እኔ ሰርፕራይዙ ወደ ላይ ወጣ ይሆን አላውቅም። ጽጌ ደግሞ ማታቅ ሰው ሆነችው። አይሆንም፣ ይሄ የሀገራችን ባህል አይደለም አለች። እና ስቀልድ ነው ደግሞ እሷ እምቢ አለችው። ድሮ ዳኒ ወድሃለው ነበር የምትለውና እንደዚህ የሚባል እንትን ተረትን አስታወሰችኝ ጽግሻ ማለት ነው። የቆጡን ላውርድ ብላ የብብቷን ጣለችው ነው። እንደዛ ነው አይደል ውዶቼ? አዎ ምንም አልልም። አዎ ትንሽ ሞክር ያለው ባጠፋም እና ጽግሻ በፊት ቤት ላይ እንዴት የኔ ላድርገው ስትል ቆይታ ያቺ የተረገመች ቀን ምን እንደነካቻት አላቅም። በክብር ሰው በነገራችን ላይ ማለት ነው የሰው ልጆች ስንባል በትንሽ ነገር ነገሮችን እናበላሻለን። በትንሽ ነገር ነገሮችን እስከ ዘላለሙ ማስተካከል እንችላለን ማለት ነው። ምክንያቱም እዚህ ምድር ላይ ያለው ነገር ምንም ይሁን ምንም ከፈጣሪ በታች በእኛ ላይ ስልጣን የለውም። እኛ ነን እንጂ በሱ ላይ ስልጣን ያለን። እዚህ ምድር ላይ ያለው ሁሉ ለእኛ ላይ በእኛ ፈጣሪ ስልጣን እንዳለው አካላታችንም፣ እጃችን፣ እግራችን፣ አይናችን ሁሉ የፈጣሪ እንደሆነው ሁሉ እኛም እዚች ምድር ላይ ስልጣን አለን። ማስተካከልም እዚህ ሀብት ምናምን ነገር ከኛ እጅ የሚወጣ አይደለም። ምን መሰላችሁ? ጽጌ ተይ ለምኖት ያቀን በጣም ሲለምኖት እምቢ አለች። እሷ እምቢ ስትል ደግሞ ዳኒሻ ደግሞ ሌላ ፍቅር ማለት ጀመረ። ቀለበት አደረገላት ተንበርክኮ። ከዛ በኋላ ጽግሻ አበደች። ፍቅሩ አገረሸባት። የኔ እናት አሳዘነችኝ እኮ ግን ወይኔ እኔ ልቃጠልሽ የኔ ቆንጆ። እንዴ አቃጠሏት እኮ ልጅቷን፣ ያቺን ጠይም ቆንጆ ጥቁር አረጓት። አይ ኢትዮጵያ ማማ ኢትዮጵያ። እና በነገራችን ላይ የሆነ እንደዚህ አይነት ወሳኝ የሆኑ የህይወት ምዕራፎች ላይ መጠንቀቅ ያስፈልገናል። የሆነ የሚጸጽተን ነገር እንዳናደርግ እምቢም ሲባል እሺም ሲባል ኃላፊነት ወስዶ መሆን አለበት። አሁን እሷ ሳታስበው ምናምን ዝም ብላ ግን በነገራችን ላይ በጣም ነው የሚከብደው። ያስባችሁታል? ቀለበት ይዞ
ጓደኞቹን ጠርቶ ፕሮግራም አዘጋጅቶ በጉጉት ጠብቋት ቀለበት ይዞ ያየችው ደግሞ ታገቢኛለሽ ወይ ሌላ ሲሉ ውይ አይሆንም ማለት ጽግሻ ላታመልጭኝ አታራሩጭኝ አለ ሰውየው። ጽግሻዬ ምን ሆነሽ ነው? በእናትሽ ንገሪኝ። እኔ ችግር የለውም እኔና ቤተሰቦቼ እንፈታልሻለን ችግሩን። የኛ ቤተሰቦች ብታይ የመዳም ቅሞች ውይ የሆኑ ቤተሰቦች ነው። እና ጽግዬ አሁን ላይ እምቢ ስትል ቆይታ አሁን ላይ እሱ ደግሞ ሌላ ሴት ይዞ ሲመጣ ቀናች መሰለኝ። ተንጨረጨረች። የኔ እናት ተቃጠለች። እና አታብዛው ስለው አምጥቶ ቆለለ አለ ሰውየው። እሷ ደግሞ ጽጌ እነሱ ስለተገናኙ ቀለበት አድርገናል ምናምን ስላሉ ብቻ ራሱ ስትናደድ ቆይታ ከዛ ዳኒሻ ይዞት መጥቶ ጽጌ ሜሪ ቀጭኗ ሜሪ ወፍራም ሆነች ደግሞ እሺ። እና እሷ አምጥታለት ቀለበት አረገላት ምናምን። ከዛ ጽጌን ደግሞ ሲያማት ሲሮጥ ይሄዳል። ወይ እንደው ፈጣሪ እኮ እናንተም ብቻ የሚወዱ ከእናንተ ውጭ ሌላ ሴት የማያዩ ወንድ ይስጣችሁ። ችግር ነው። ጽጌ ላይ እየሮጠ ጽጌታም ከተባለ እሷን ጥሎ እየሮጠ ይሄዳል። ጽጌ እንደዚህ የሆነች ጥሏት ልጅቷን እና ዛሬ ልጅቴ ዳኒ ለካ ሁሌም እየባተተ የሰው ድንግልና ለቅሞ ዳኒሻ መልስ ድንግልና ላይ ቀልድ የለም። አንተ ይህን ሁሉ በልተል እንዴት አልወፈርክም? የሰው ብድር መልስክ ካስቀመጥክበት አንስተ ካስቀመጡበት እንደወሰድከው እዛው መልሰው የሰውን ድንግል ምን አይነት በየአይነት ነው? እና እቺም ክብረ ንጽህናዬ ወስደሃል እና ከነ ክብሬ ነው ያገኘኝ እንደዚህ ያለችው ዛሬ ሊጫረሱ ከጽግሻ ጋር። ጽግሻም ዛሬ እኔንም ከነ ክብረ ንጽህናዬ ነው ያገኘኸኝ፣ ስለዚህ የኔ አይከበርም የእሷ ነው የሚከበረው ምናምን ብላ ተናደደች። እና ግን ይሄ የእነሱ ህይወት ብዙ ነገር ያስተምረናል። በነገራችን ላይ ምን መሰላችሁ? የሆነ ነገሮች ላይ ችኩል አለመሆንን፣ መረጋጋትን፣ መመካከርን ያስተምራል። ምክንያቱም አለመረጋጋት ምን አይነት ችግር እንደሚያመጣ እየተዋደዱ ጽጌና ዳንያው ከልጅነታችን ነው አብረን ያለ ነው ብሎ የሆነ ጊዜ ዳኒ ኢንተርቪው ሆኖ ሲያወራ ሰምቼዋለሁ። ከሰው ስልክ እየተበደርን ነበር የምንሰራው በፊት አለ። እና ከታች ከስር ከመሰረቱ ነው አብረው የመጡት። እና በነገራችን ላይ የጽጌና ዳኒ አንድ ላይ ቢሆኑ በጣም ነው የሚወዳቸው፣ ደስ ይለኛል። እና የሆነ የህይወት ጉዳይ ሲሆን በጣም ማሰብ ማገናዘብ አለብን። ስንሄድም ስናወራም ስንቀመጥም በደንብ ማሰብ አለብን። ምክንያቱም ህይወት ነው፣ ነገ ቀልድ የለም። ህይወት ናት። ህይወት ላይ ቀልድ የለም። ቀልዳለሁ የሚባል ራሱ አይቻልም። እና ጽጌ አንዴ ካፏ አምልጧት እሱ ሌላ ሴት ይዞ ሲመጣ እንደው እየተቃጠለች ይኸው በራሷ እጅ ራሷን አቃጠለች። ያኔ እሱ በክብር ሲጠይቃት እሺ አትልሽ። ያኔ ተንበርክኮ ጓደኞች ተሰብስቦ ምናምን ሲጠይቃት እሺ ብትል በጣም አሪፍ ነበረ። ግን እሷ አላለችም። አሁን ደግሞ ለምን ሌላ ሴት ይዞ መጣ ብላ እየተናደደች ነው። በጣም ይገርም። እንግዲህ የትኛውም አርግዝ ያለው እያለት ነው። ጽጌሻም የድን ክብረን ንጽህና ሳላገኘህም የት ያደረስበት መልሰው እኛ ገር ብለው ማሳደር ያሉት ማን ስጡ አላችሁ? For your mercy never fails me, and all my days